እርምጃዎችን እያወጣች ነው ሲሉ ዶናልድ ትራምፕ ይፋ አድርገዋል። ኢራን ከመሬት ስር የቀበረቻቸውን ሚሳኤሎች እንደ አዲስ እያወጣች ነው ሲሉ ዶናልድ ትራምፕ ይፋ አድርገዋል። ይሁን እንጂ እነዚህ ሚሳኤሎች በሰዓታት ውስጥ መውደም የሚችሉ ናቸው ሲሉ ዶናልድ ትራምፕ ገልጿል ማለት ነው። የኢራን እንቅስቃሴ ከአንድ ጥቃት አያልፍም ያሉ ሲሆን ኢራን ወደ ስምምነቱ እንድትመጣም ታግሰን እየጠበቅናት ነው። የማትመጣ ከሆነ ግን እርምጃችንን እንቀጥላለን ሲሉ ዶናልድ ትራምፕ አስጠንቅቀዋል። በምስራቅ ወለጋ ሀገረ ስብከት ምንድነው እየተፈጠረው? ደብዳቤ ጽፏል። እንደምትመለከቱት የወርቅ ጽላት እንደጠፋም ጭምር ነው ይፋ የተደረገው። የጠፋብን ንብረት በአስቸኳይ እንዲመለስ ሲሉ ጥሪያቸውን እያሳለፉ ነው የሚገኙት ለጠቅላይ ቤተ ክህነት ማለት ነው። ከዚህ ጋር በተገናኘ ይህ የወርቅ ጽላት የጠፋው በ2018 መስከረም ጥቅምት 25 በሁለተኛው ወር ማለት ነው። ያው ጥቅምት ወር ላይ ነው መጥፋቱ ተረጋግጦ ነበር በዚህ ወር ማለት ነው። ይሁን እንጂ በዛው ለሀገረ ስብከቱ ጳጳስ ይፋ አድርገው ነበረ። የሀገረ ስብከቱ ጳጳስም ምንም አይነት ምላሽ እንዳልሰጧቸው የተነገረው። ይሁን እንጂ እስካሁን እየተደረገ ያለው ክትትል ምንም አይነት መፍትሄ አላመጣም ሲሉ ቅሬታቸውን እየገለጹ ነው የሚገኙት። እንደሚታወቀው መጀመሪያ ላይ ይህንን ርክክብ ሲደረግም እንደዚሁ ብፁዕ አቡነ ሩፋኤል ከብፁዕ አቡነ ኤልሳ የልዩ ክፍል ቁልፉን እንደተረከቡ ጭምር በማስረጃ ተረጋግጧል የተባለው እና እንግዲህ ማን ወሰደው ይህን ወርቅ ጽላት አይታወቅም። ነገር ግን ቅሬታ ከ150 ዓመት በኋላ አዳዲስ ቅርሶች ተመልሰዋል ከእንግሊዝ ሀገር ማለት ነው። በተለይ የአፄ ቴዎድሮስ ቅርሶች የነበሩ እንግዲህ በዛን የተወሰዱ ናቸው ተመልሰዋል እየተባለው ማለት ነው። በዋናነት ከእንግሊዝ የተመለሱ ቅርሶች የአፄ ቴዎድሮስ መሆናቸው ለመረጋገጥ ለረጅም ጊዜ ጥናት ተደርጎባቸዋል የተባለው ከ158 ዓመት በኋላ ነው በትናንትናው ዕለት የተመለሱት ማለት ነው። ከነዚህ መካከልም የአፄ ቴዎድሮስ የቆንድላ ወይም ደግሞ ትንሽ ዘላ የፀጉራቸው ቆንድላ ማለት ነው። እንደዚሁም ደግሞ የሸማ ሸሚዝ ቁራጭ እና እንደዚሁም ደግሞ ሌሎችም ከመቅደላ የተወሰዱ የተለያዩ ቅርሶችም እንዲመለሱ ተደርጓል ነው የተባለው። አፄ ቴዎድሮስ መቅደላ ላይ የዛሬ 158 ዓመት አካባቢ ያደረጉት ጀግንነት ተፋልመው ያው በጀግንነት ተፋልመው መስዋዕታቸው ይታወቃል እና እነዛ ቅርሶችም እንዲመለሱ ተደርጓል ይስባሉ። በትግራይ ክልል አዲስ ሹመት ተሰጥቷል። ሹመቱ የተሰጠው ደግሞ በዶክተር ደብረጽዮን ነው። የፖሊስ ኮሚሽን ነው ሹመት የተሰጠው። እንግዲህ ፖሊስ ኮሚሽን ሆነው የነበሩትን ከስልጣናቸው አንስተዋል። ከስልጣን የተነሱት ደግሞ እንግዲህ ጄኔራል ገብረ አድሃና የተባሉት ናቸው። ከስልጣናቸው ተነስተዋል ማለት ነው እና ሌላ አዲስ ሹመት እንዲሰጥ አድርገዋል ዶክተር ደብረጽዮን ማለት ነው። እንግዲህ በምትካቸውም ደግሞ በ2013 ክረምት ጀምሮ በአቶ ጌታቸው ረዳ መሪነት ጊዜያዊ የፖሊስ ኮሚሽነር የነበሩት ኮሚሽነር ይህድግ ስዩምን መልሰው እንግዲህ ፖሊስ ኮሚሽነር አድርገው መርጠዋል ማለት ነው። ዶክተር ደብረጽዮን ናቸው ይህንን ስልጣን የሰጡት ማለት ነው። እንግዲህ እነዚህ አዲስ ሹሞችም ስልጣን ጀምሯል የተባለው ዶክተር ደብረጽዮን ሙሉ ለሙሉ እንግዲህ አዳዲስ ስልጣኖችን እየሰጡ ይገኛሉ። ፎሎ እያደረጋችሁ የተባበሩት አረብ ኤሚሬትን እጅግ ያበሳጨ ጉዳይ ተፈጥሯል። እነ ኳታር እንደዚሁም ደግሞ ሳውዲ እና የተባበሩት አረብ ኤሚሬት በአንድ ላይ ጥምረት ፈጥረው ማለት ነው በኢራን ላይ ጥቃት ለመክፈት እንግዲህ ንግግር አድርገው ነበረ። ነገር ግን እነዚህ ሁለት ሀገሮች ኳታርና እንደዚሁም ደግሞ ሳውዲ በፍጹም ይሄን ነገር አናደርግም ማለታቸውን የተነገረው። በዚህም እንግዲህ የተባበሩት አረብ ኤሚሬት ከፍተኛ የሆነ ቁጣን አሰምታለች የተባለው በእነዚህ ሀገሮች ላይ ከፍተኛ ጫና እየደረሰባት ነው የሚገኘው በተለይ የተባበሩት አረብ ኤሚሬት እና ያንን ለመቋቋም ነበረ ጥቃት እናድርስ አንድ ግሩፕ እንፍጠር ብላ ነበር። ይህ አልተሳካላት። የተባበሩት አረብ ኤሚሬት እንግዲህ የሳውዲ አረቢያ የኳታር እና ሌሎችም የባህረ ሰላጤው ጎረቤት ኢራን ላይ ጥቃት ለመክፈት እቅዳቸው አልተሳካም። ይህንን ብሉምበርግ እንደዚሁ አስነብቦታል ነው የተባለው። ይህን ተከትሎ የተባበሩት አረብ ኤሚሬት ኢራን በጋራ ለማጥቃት ከጎረቤት ሀገራት ጋር ያደረገችው እንቅስቃሴ አልተሳካም ነው የተባለው።